እኔ እሱ ጠባቂ አይደለሁም ላይውም አልፈልግም ወይ በቃ ስቃዬን እኮ መብላት ነው እንዴ ማለት አልገባኝም አሁን እንዳላደረኩት ሲያፈርቸ ነው የምትሉት እህቴ ለቺቲ ያረክባ ባሉን አደይ እሱ ታሪኩ ብዙ ነው ወዴት ነው እንደዚህ እንደ ፊንጣ እየዘለልሽ የምትይ የኔ ደመና የኔ መብረቅ ምንድነው ቆይ አንዱ አንጠባጥቦት ነው ከየት አባታችሁ ተሰባስበው የመጡት ተናልጅ ይባለው በምን ጉዳይ አፍ ስላለሽ ብቻ ዝም ብለሽ አታውሪ በቃ እቺ እዚህ መጎለቱን አልሰው የሆነ ነገርማ አስበሻል ስራ ፈታ ካሹ ጋር የሚያደርጋትን ሲያሳጣት ስራ ሰጣሁት አቤት ክፉ ልማድ ቆይ ምንድነው ያልገባሽ አሹ በሩን ክፈትልኝ የማን ነው ደግሞ የከተማ ጩልል አንቺ ቆይ ምን እያደረክ ነው ያለው ሮማን እዚህ እንዴት ልትመጣ ቻልክ ማዘር ምን ነው በዚህ ጧት እንደ ድር ጥሩም በረፊ ከቤት አባረሩሽ እንዴ? ኧረ እስኪ ያሹ ዛሬ እንኳን ተረጋጋ በእናትህ። ኪንጎ አብረክ ነው እንዲያደረው? ኧረ የለም። ምን ነው ቅምጥል? ከትላንትና ጀምሮ ቤት አልመጣም። ስደውልለትም አያነሳም። ወይት ሄዶ ነው? ኧረ እኔ እንጃ በእናትሽ። ቆይ አሁን የት ሊሄድ ይችላል? አንቺ ምን አስጨነቀሽ አሁን በዚህ ጧት? ራሱ ተንጓሎ ይመጣል አይደል እንዴ ቅምጥል? ኧረ የለም ቤትም ሄጄ አይቼዋለሁ አልነበረም። እሺ በዚህ ጧት አሁን ወዴት ሄደ ይባላል? አቦ በእናትህ እኔም በጣም ግራ ግብት ነው ያለኝ። ወዴት እንደሄደ አላውቅም። በቃ ምን እንደዋጠው ራሱ ፈጣሪ ነው ያውቀው። ወይ ታልሆነ እኔም አብሬሽ ልምጣና ልፈልገዋ። ጉድ እኮ ነው። የት ሄደ ይባላል? እኔ አላውቅም። አይዞሽ እኔ አይዞሽ እኔ ተቸገር። አንቺ ቆይ አንቺ ሴትዮ እንቅልፍ የለሽም እንዴ? ነይ ታልሆነ ጥበቃውን አንቺ ውሰጂና እኔ ገብቼ ልተኛ። ስሚ አንቺ እዚህ ምን ትሰራለሽ? ኪንጎ ነው አይተሽዋል እንዴ? እኔ እሱ ጠባቂ አይደለሁም ላይውም አልፈልግም። ወይ 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 ረስቸው። ኧረ ሞት ይርሳኝ። ምንድነው? ኪንጎን ካልገደልኩ ብሎ የሚያሳድደው ሰው ነበረ። እሱ ምን? ወይ እንደው አግኝቶት አንድ ነገር አድርጎት እንደው። እኔም እኮ የፈራሁት ለዛ ነው። እሺ እኔት ብዬ ነው የምፈልገው? የታባቴ ልግባ? ኧረ በይ እኔ እመጣለሁ። ወዴት? ኪንጎን እናፈላልኩ በይኔ። እሱ ጠፍቶ በኋላ ዳይመንድ ሲመጣ እኔን ሰው አያረገኝም። በይኔ ቅምጥል እንሂድ። አሹ አንቺ ደግሞ ምን ፈለግሽ? ወዴትም መውጣት አትችልም። አርፈ ተቀመጥ። አንቺ ምንሽ ይነካል ፍቅር ነው ወይስ ቤት ገብቼ ውሹሩሩ እያልኩ እንዳስተኛሽ ነው? ተናገርኩ። ስራህን አርፈ የምትሰራ ከሆነ ስራ፣ አይካልክ ሂድ፣ መብት ነው። የኔ እናት የምሰማሽ መስሎሽ ዝም ብለሽ አትሟዘዢ። ሞዛዛ አሁን ጥፊ ከፊቴ። እኔን ጥፊ? እማዬ እማዬ። ምን ልትሆኚ ነው? እማዬ ትምጣና ለእሷ ትነግራታለህ። እንደው አንቺ ምኗ ክፉ ነሽ ፍቅር። አያሳስብም። አሾ እሄዳለሁ። አንቺ ግን ማለት ነው ውጪ እንገናኛለን። እሺ አይዞሽ አይዞሽ ቅምጥልዬ። ወይ ፍቅር እንደው ምን አለ አብሬያት ሂጅ ባፈላልጋት። ታንቺ ምንሽ ይጎላል? ቤቱን ማን ሊጠብቅልህ ነው አንተ የምታፋልጋት? ወይ የኔ እናት እንደው አንቺ ለቤቱ አስበሽ አይደል? የኔ ሀሳቢ እኔን አፈር ልብላልሽ። አዎ አርፈ ስራህን ስራ። ካገኘው ሰው ጋር ሁሉ ጡል ጡል ማለት ይቅርብህ። ምን አይንሽን ታድበለብያለሽ ዱብልቡል። ኧረ ቀኑ ዛሬ እንደው በምን ተጀመረ? ኧረ ፈጣሪው በሰላም ያሳደርከኝ በሰላም አውለኝ። አቤት ያዘክ አንተ እዚህ ለምን ትሰራለህ? ምንም ብርሃን እዚህ ምን ሰራለሁ? ሄደና የጠበቅኳት እኮ ነው። አንቺ ከመጣሽ ነው ጥሩ ነው። እስቲ ግቢና ጥሪልኝ እስቲ በእናትሽ። እና ታዲያ ለመጥራትም ሄለን ዝም በይ እንጂ ብርሃን፣ ምን ነክቶሽ ነው እንዴ? አጎቷ እኮ መጥቷል እንዳይሰማሽ። መቼ መጣ? አብረን ሆነንና ሄለንን አገኘኋት። ከዛ በኋላ ወሰዳት። ከዛ በኋላ አላገኘኋት። አይ ለካ እሱም አለ። በቃ ስቃዬን እኮ መብላት ነው እንዴ ማለት አልገባኝም። አይ
መስፍን እኮ አንተ እንድታገባት አይፈልግም እንደው ይገላታል እንጂ ይኸውልሽ ከዚህ በኋላ በእኔ ምክንያት ሄዳ እንድትጎዳ አልፈልግም እሺ በፍጹም እንድትጎዳ አልፈልግም ቢሆንም የሆነ ይሁን በቃ አበባ አንተ አትሽሽ ሁሉንም ነገር ተጋፈጥ እንዴ ምን ሆነ መጋፈጠው ብርሃን ታፈቅራት የለ በቃ መስፍንም እስከሚያምን ድረስ ለሷ መክፈል ያለብን ዋጋ ክፈል ከዚህ በኋላ አበበ ከራካት ትጎዳለች እንዴ አሁን ራሱ እኮ አጎቴ ተናገርኩ ብላ እኮ አኩርፋኛለች እኮ አንተ እኮ አታረገውም የማይባልን መስፍን ተሳደብኩ እንዳትለኝ እንዴ እኔ ማልሰደብኩትም ግን በቃ በዛ ያለ እኔ እና እሷን ለመለያየት ሲናገረኝ አልቻልኩኝም በቃ እንዴ የፈለገ ነገር እንኳን ቢናገር ለምን ከሱ ጋር እልህ ትጋባለህ አጎታ እኮ ነው እሷም ደግሞ በጣም ነው የምትወደው እሺ ብርሃን ቆይ አሁን ምንድነው ማድረግ ያለብኝ መቆየት ነው እሺ ምንድነው ማድረግ ያለብኝ ግራ ገባኝ እኮ ጠብቅ ቆይ እኔ ውስጥ ገብቼ አጣርቼ ያለውን ሁኔታ መጥቼ ላንተ እነግርሃለሁ እሺ ብርሃን አበበ ሂድ መስፍን መጣ ቶሎ በል ሂድ ወይ እንዴት አለ ንቀት ነው ስንት ነገር ተነጋግረን በዚህ ልክ እንደዚህ አይነት ግደለሽነት ምን አንገታችሁን ያስደፋችኋል አንተን እኮ ነው ጋርሺ እርሶ ከሄዱ በኋላ እኮ ብዙ ጣርን ብዙ ግን ምንም ሊመቸን አልቻለም በዛ ላይ ደግሞ ሄለንና ብርሃን ከሱ ጀርባ ነው ያሉት አንድ ነገር ብናደርገው እነሱ ቢጠይቁንስ ብለን ፈራን በቋቃ ፈሪ ሁላ አሁን እንዳላደረኩት ሲፈርቸ ነው የምትሉት አታቀርቅሩ ቀና በል ጫኔ አቤት ጋሽ አሁኑኑ ከዚህ ቀይ እንዲወጣ ንገር እሺ ግን አይባል ግን አትበለኝ ግን ይባል ነገር አልወድ አይደለም እኮ ጫኔ ተናግሬያለሁ ከዚህ በኋላ እንደዚህ አይነት ነገር መስራት አልፈልግም አሁን ሂድና ከዚህ ቀይ አስወጣው ልጅ ለምን የኔ ጉዳይ ብቻ ታስመስሉታላችሁ ለምን የኔ ጉዳይ ብቻ ታስመስሉታላችሁ ስሙ የልጅ እኮ ቢወጣ የምትጠቀሙት እያንዳንዳችሁ እናንተ ሆናችሁ ከኔ በላይ በቃ እሺ ጋሽ እሞክራለሁ የምን እሞክራለሁ ማለት ነው እምቢ ካለ ወስደህ የምታደርገውን አድርግ ስማ ተከብሬ በኖክሩበት መሬት ባቀናሁት ባለማሁት መሬት ከዚህ ከውጭ የመጣ አንድ ዱቁስ ይሄን የሚያህል ሰው ሊበላና አፈራ አባቱ ይውላልና ጋሼ ግን እኮ ያው እሱ መቼም ሌላ ነገር አልፈለገ የጠየቀው የአባቱን መሬት ነው አይደለም ተደራጅታችሁልኛል ምን መተሳሰብም ደርሳችኋል እንደ መተሳሰብ በያሳኛችኋል በል ሂድና የታዘዝከውን አድርግ የማታደርግ ከሆነ ለሱ የታሰበው ላንተ ይሆናል እሺ በጣም ጋሼ ብቻውን ከሚሆን አብሬው ሊዳ አንድ ብርቱ ሁለት መድኃኒቱ ወጭ ባለው ሰነክላለሁ ቁጭ ማን ፈቅዶልህ ነው ብትሄድ ማን ነው ፈገረማ እዚህ ሆነ ነው እንዴ አዎ ነው ችግር አለ እኔ ልጠይቅህ እንጂ ችግር አለ ምን ሆናል ምን ሆንኩ ቅምጥል በጧት መጣ ነበር ነገር ግን እዚህ አላገኘችም ምንድነው ችግር አለ አይ ምንም ችግር የለም ቆየን ያደርገው ምንድነው እንኩ ንገረኝ ምንም እስቲ እሱን ተው ምንም አትበለኝ ናቁ ተው ባቡሪ ደክሞኛል አተ ሰውዬ ቆይ እህቴ ለቺቲ ያረክባ ባሉና ከታ መጥቶ እንደዚህ እንሰሳ እያዋሸኝ ነው ኪንጎ አረ አይደለም ቆይ አንተ ለምን እንደዚህ ያልክ እሺ ተነስ እንዴ ምን ያርክ ነው እንዴ ምንድነው መነሳት ተከበደ ምን ሆናል ባክ የሆነ ልጅ ነው እንደዚህ ያደረገኝ ማነው ማታ አንገተ ደረገ ነው እንዴ አንተ አዎ ባቡሪ እንደዛ አደረገኝ እና እሺ ተረፍክ እየሳከ ነው እና ላልቅስ ያንተና የዳይመንድ ስራ ገና ብዙ ያረጋጫል ይበላችሁ ይቀጥጣችሁ እኔ ምንም አላጠፋም የዳይመንድ ቅጣት የምቀጣው ያው ነው ባክ የሱ ጥፋት ማለት ያንተም ነው አላቃችሁም እንዴ ማታ ላይ እንዲከች እንደምትሉ ባለፈው እንደዛ ስላስደነገጥ ይቅርታ አንተ አባቴ የራስ ጉዳይ ግን ቅምጥል በአንተ ጉዳይ እንደዚህ እንድትጨነቅ አልፈልግም እንጣላለን ኪንጎ አረ እኔም እኮ እሷ ማስጨነቅ ፈልጌ አይደለም ታዲያ ምንድነው እንደዚህ መሆን ምንድነው በዚህ እድሜ ሰው በዚህ ልክ ማስጨነቅ አራንት ሰው እንደ እድሜው ይቅርታ ባቡሪ ካምቦራ ቅምጥልን እንከባከባታለሁ አላስቸግርም ይኸውልህ ይሻላል አለበለዚያ እህቴ ለሌላ ሰው ነው የምንድርብህ እኔ እያለሁ ና እስኪ ብድግ ብሎ ወንድ ልጅ አይደለም ምን ነው ያማል ምን እያደረክ ነው በጣም ነው እንጂ የሚያሙ ኪንጎ እንደዚህ የሰባበረ ማን ነው ና ሳይ አረቱ እኔ አላውቅም እንዴ እኔ ያለው ፈርተ ብቻ ባሉ አይ ከሱ ጋር መጋጨት አያስፈልግም ልጁ የሰፈር ስልጣን አለው አይ ኪንጎ ቆይ እንዲህ እስኪ ሰባብሮ ይሄዳል ሞታል እንዴ ምን ሞት ብቻ ከሞትም በላይ ነው እንጂ ዳይመንድ ይሰርቃል እኔ ይደበደባለሁ ና በልሽ ልደግፍ እዚህ ቤት ውስጥ መቼም የባስ ትታመማለህ እንጂ መቼም ደህና አትሆንም ና ተነስ ና ሆፕ
እሺ ቀስ ቀስ ና ተነሳተ ወንድ ልጅ አይደለ እንዴ? በርታ በርታ ብላ ሮሚ አቤት። እስቲ ከቡናው በፊት እንጠጣው አንቺ። እሺ ሮማን በጣም ይቅርታ። ምንድነው የሚያደናብርሽ? ምን ሆነሻል? ባለፈውም እንደዚህ አሁንም እንደዚህ ሁለት ጊዜ ነው ስህተት የሰራሽው። ደንባራ ድንብርብር። እትዬ ፍቅር እኮ ጠልፋኝ ነው። ምን አልሽ አንቺ? አዎ አንቺ ባጠልፊ ኖሮ ውሃ አይደፋም ነበር። ቆይ ምን ማድረግሽ ነው? ዝም ብለሽ አትንጣጪ ሮማን። እኔ ያልነካውሽ። ቆይ ሻው ምን ተጠቀምሽ? እኔ እንደዚህ በማድረግሽ ምንድነው የምትጠቀሚው? ኧረ እማዬ ይህች ልጅ አንድ በይልኝ። ለጥፋትሽ ይቅርታ መጠየቅ ሲኖርብሽ ጭራሽ እኔ ላይ ታላክኪያለሽ። ማፈሪያ። አይ በቃ ይበቃሻል። ቡና ማፍላት ካስጠላሽ መናገሩ ነው የሚሻለው። አረ እንደዛ አይደለም እትዬ፣ በጣም ይቅርታ። ሁለተኛ የለመደኝ። ጥሩ ሞሉ ያምጭና ይሄንን ወልዊ። እሺ ፍቅር ወይ ማዬ፣ ሮማን እንድታግዛት ቤዛ ላስገባት ነው። ምን ትያለሽ? ምን ማዬ? ቤዛን እዚህ ቤት ልታመጫት ነው? አታደርጊው። አይኗን ራሱ ማየት አልፈልግም። እኔ ምንም አይነት ምክንያት አልፈልግም። ሮማንን የማትንከባከቢያትና ስራ የማታግዣት ከሆነ ቤዛ መምጣቷ ግዴታ ነው። በእኔ ይሁንብሽ እማዬ። ሮማንን ያግዛታለሁ። ቤዛን እዚህ ቤት አታምጫት። እንደዛ ከሆነ በጣም ጥሩ። ሮማን አምጪላት። አይ እሺ በቃ ደግሞ ራስን ጠብቅ። እሺ ደውልልኝ። በቃቸው። አራራ ዛሬ የሆነ ሰው በጊዜ ተነስቷል እና እንቅልፍ እምቢ አለሽ እንዴ? አረ በደንብ ተኝቻለሁ። ምን ነው ረበሽኩሽ? አይ እኔን እንኳን አረብሽኝ። ባይሆን አንቺን ከረበሽኩሽ ይቅርታ። ከዴብ ጋር እያወራሁ ነበር እኮ ደርሰዋል። አረ ውይ ደስ ይላል። ገቡ። አደይ ለሊ እንዴት ናችሁ? ይቅርታ በጠዋት መጣሁ። አረ ችግር የለውም ቅምጥል ተቀመጪ። እሺ ኪንጎን አይታችሁታል? አይተነዋል እንዴ? እንዴ ካንቺ ጋር ነበር እንዴ? አዎ ነበር። ከማታ ጀምሮ እመጣለሁ ብሎ ስልክ ስደውልለትም አይሰራም። ምናልባት እኮ ወደ ቤቱ ሄዶ ይሆናል። ቤቱ ሄጄ ነበር የለም። ቅምጥል በቃ ትጨነቂ። ወንድ ልጅ አይደል እንዴ? የት ይሄዳል? አይ ምናልባት እኮ ከዳይመንድ ጋር ሆነው ያስቀየሙት ሰው ስለነበር እሱ ካገኘው አይምረው። ምን አደረጉ ደግሞ? አደይ እሱ ታሪኩ ብዙ ነው። በቃ እኔ ልሂድ። ትንሽ አትቆይም? አይ ኪንጎ ከሌለ ምን አደርጋለሁ? እሺ ቅምጥል ግን ተረጋጊ። በዚህ ልክ መጥፎ ነገሮችን እያሰብሽ አትጨነቂ። እሺ በቃ አደይ የት ሄዶ ይሆን? መቼስ ታዲያ አንቺም እንደ ቅምጥል ኪንጎ ጠፋ ብለሽ ልትጨነቂ እንዳይሆን። አይ እንደዛ ሳይሆን እያሰብኩኝ እንዴት ብቻውን እዚህ ቀረ? ያለ ዳይመንድ እንዴት አስቻሉ? ያው እንግዲህ እዚህ ቅምጥል ስላለች ይሆናል። እንደዛ ነው ብለሽ ነው? አዎ እንደዛ ነው አይደል? እኛ ሴቶች እኮ ምንም ነገር ማድረግ አቅተን። ስሚ አንቺ ወዴት ነው እንደዚህ እንደ ፌንጣ እየዘለልሽ የምትሄጂው? ወዴትም ደግሞ ምን ያገባሃል? ይኸውልሽ ይሄን ፈገግታሽን ደግሞ ቀነስ አድርጊ። ተናግሬያለሁ። እንዴት ነው የሚያደርጋት? ኡፍ በጣም እየሞቀኝ ነው። አሁን አይደል እንዴ ልብስ የቀየርሽው? ሻኪራዬ ምንድነው ገና ካሁኑ አመል ማውጣት? ገና ስንት ነገር ይጠብቅሻል። ሰምኛልሽ ሩታ፣ የሰው ቤት ነው የምንሄደው። እንደዚህ አይነት መጨማለቅ አልፈልግም። እሺ ዴቭ። ብርሃን እንኳን ደህና መጣችሁ። ደህና ነህ ዴቭ? እንዴት ነህ? ትንሽ አደይ እንዴት ነሽ? እንዴት ነህ ዳይመንድ? ደህና ነሽ? እሷ ደግሞ ማን ናት? እሷ የዴቭ ልጅ። በቃ እሺ እማዬ እየጠበቀቻችሁ ነው። ቶሎ እንሂድ። አይ የእናንተ ቤት ሁላችንንም ስለማይችልን አበበ ጋር ነው የምናርፈው። ቢሆንም እህል ቀብሳችሁ ምናምን ትሄዳላችሁ። ለነገሩ አሁን ማየ ሰላም ማለት ደግሞ ባይኔ ላይ ደግሞ ብለሽ
ብለሽ ደረረ በእኔ መጣሽ ሆይ በእኔ መጣሽ ሆይ እንደምን ትጠቅ እንደምን ትረታ አይኗን ያየው እኔ ሳጣፋታ እሷ እያስተዋለችን እንድንገላት ደሞ በእኔ መጣች እሷ ማንን ፈርታ። ውይ ሮማኒ የኔ እናት ወየሽ ሮማኒ የኔ ፀሐይ የኔ ጨረቃ የኔ ዝናብ የኔ ደመና የኔ መብረቅ አየሽ እንዴት እንዳስደስሽ። አልገባኝም ማሹ ምን እያልክ ነው? ውይ ተሳስቼ ነው ሮማኒ። ምን አልኩ? አየሽ አይ ሮማኒ ውበትሽ ተለት ተለት እየጨመረ ነው የመጣው የኔ አደይ። የኔ አደይ? አይ አደይ የዴቭን አይደለም። አደያቺ ለምቁጣጣሽ የምትወጣዋል አደይ አበባዋን። አያሹ ዛሬ ቆይ ምንድን ነው አድናቆት በዛ? ምን ላርግ ሮማኒ ታንድ ቤት ሊሆን ታኒ ስጠፊብኝ ምን ላርግ? ብርቆንሽብኝ እኮ የኔ ዋሊያ። እንዴ አሹ እየተገናኘን አይደል እንዴ? ተመስገን በል እንጂ። በል እጅን ታጠብና ምግብ ብላ። እሺ ሮማኒ መጣሁ። እጄንም ፊቴንም ታጥቤ መጣሁ። የኔ አደይ ያለ እሺ በሞትኩት ምን ሆኖ ነው? ምንም ማለት ነው ማዘሯ አታስቢ። ምን ነው ምን ነካ ልጄ? ምን ሆነ ነው? አላስተረፈኝም እኮ ማዘሯ። ማን ነው እሱ? ምንድን ነው? ቆይ አንዷ አንጠባጥቦት ነው። ቅምጥል ጉዷን አላየች። ለቅምጥ እንዳነግራት እንደተጎዳው እንድታውቅ አልፈልግም። ምን ማውቀው የት ይቀራል ብለህ ነው? አንተ ካልነገርካት እሷ እንደተጎዳው በምን ታውቃለች? ፊትን አይታው ነው። በጣም እኮ የምታስታውቀው። ይህን ያህል ፊቴ ላይ ምን አለ? አልተቧጨርም። ቢሆንም ያስታውቃል። እውነቱን ተናግረህ ብትቀመጥ ነው የሚሻለው። ከዚህ በኋላ አንተ ብዙ ኃላፊነት ያለብህ ሰው ነው። የምታስተዳድራት ሚስት ያለ ሰው ነው። ከብዙ ነገር ውስጥ ነጻ ብትሆን ጥሩ ነው። በዚህ አሿሿ አሰራር ደግሞ እህቴን አልሰጠህም። ትስተካከል ይሻላል። ሿሿ ማለቴ ማዘሯ ኪንጎ። ተግባብተናል? አዎ ገብቶኛል። በቃ ዋናው እሱ ነው። አንተ ገብተዋል። ማዘሯ ብዙ አትጨነቂሽ። እማዬ ወይ እንኳን ደህና መጣችሁ ልጆች። እንዴት ናችሁ? እንዴት ነሽ? እሰይ ደህና ነሽ? ደህና ናችሁ? ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ? ደህና ናችሁ? እንዴት ነው? እንዴት ናችሁ? ሰላም ነው? እንዴት ነሽ? እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ደህና ናችሁ? እንኳን ደህና መጣችሁ። ቁጭ በሉ ቁጭ በሉ። ዛሬ ትልልቅ እንግዳ ይዤልሽ ነው የመጣሁት። ጎሽ እሰይ እንኳን መጣችሁ። እነዚህ ደግሞ ምንድን ነው የሚያደርጉት? የማንም ወሮበላ ሁሉ ተሰብስበው መጥቷል። ልጄ የለችም። ከየት አባታችሁ ተሰባስበው የመጡት? ጋሼ ምንድን ነው እሱ? አታይልኝም? ወሮበላ ሁሉ ይህን ነገርም አጠራ። እንዴት ነሽ? እንዴት መጣ? ናፍቀሽኛል እኮ። ከዚህ በላይ ደግሞ አልቻልኩም። አንቺ ቆይ አልናፈኩሽም እንዴ? ተናድጄ ባለው አበበ። በምን ጉዳይ? ለአጎቴ በዛ ልክ ፈጣጣ መሆን አልነበረብም። እንዴት አጎቴን እንዴት እናገረዋለሁ? በእርግጥ ልክ ነሽ። ሲናገረኝ ራሴ መቋጠር ነበረብኝ። አጥፍቻለሁ፣ ይቅርታሽ። እሺ አሁን አጎቴ ሳይመለስ ቶሎ ብለህ ሂድ። መቼ መጣሁና ነው? ናፍቀሽኛል እኮ። ላይሽ እንኳን እኮ አልቻልኩኝም። ገና ከመምጣት ሂድ ትይኛለሽ? ተወንዙ አካባቢ ጠብቀኝ፣ እኔም እመጣለሁ፣ አልዘገይም። እዚህ መሆን ላንተ ጥሩ አይደለም።
ፍቅርና ጉርሻ ሳያስጨናንቅ ነው ይባላል። ሮማኒ ወይስ እዚህ ቤት ተመጣች ጀምሮ ግን ጣል ጣል እያደረግሽ ምን ነው? ችግር አለ? የምን ችግር አሹ? አረ ምንም ችግር የለም። ያው እዚህ ቤት ስራ ስለሚበዛብኝ ነው። እርግጠኛ ነሽ? አዎ አሹ። ታዲያ ሌላ ምን ሊኖር ይችላል? እሱ ነው እንጃ ሮማኒ። እኔ ምንም አውቀው ነገር የለም። ነገር ግን ስጠራሽ ቶሎ አትመጪም። አነጋገርሽም ሁኔታሽም ሁሉ ተቀይሯል። እንደዛ ነው የሚሰማ? አዎ ሮማኒ፣ ካጠፋው ወይን አጥፍተሃል ማለት እንጂ ምን ሆነሽ ነው የምታኮርፊው? ይቅርታ አሹ፣ ግን አንተም በፊት የነበረንን መተሳሰብና ፍቅር የቀነስኩ ይመስለኛል። አረ ባረገልኝና በረሳውሽ። እንዶ ቤት በኩል አንቺ ሳላስብ እኖራለሁ ሮማኒ። ለምን አሹ? ቆይ ሁልጊዜ የምነግርሽ ነገር አለ ብለህ ትጠራኛለህ፣ ከዛ ግን ምንም የምትነግረኝ ነገር የለም። ቆይ የደበከኝ ነገር አለ? እንደዛ እየተናገርሽ ምን ብዬ ደፍሬ እነግርሻለሁ? እኔው ጋር ይቅር እንጂ። እሱ ያንተ ምርጫ ነው አሹ። ለእኔ መናገር ወይም አለመናገር ሁለቱንም ትችላለህ። አይድሌ፣ በቃ መጨረሻ እንዲሆነው ይቅር። ምንም የሚያስከፋ ነገር ገጠመን አሹ? እዚህ ቤት ውስጥ እየሰራን አብረን እየኖርን አይደል? ፈጣሪን ማመስገን እንጂ እኮ ፈጣሪን ማማረር የለብንም። እሱ ልክ ነሽ ሮማኒ። ታውን ባላይ ለመድ ምናልባት ለጊዜ ይሆናል እንዲህ አይነት ስሜት ተሰማኝ። ምን ተሰማ? ልቦናሽ እያወቀ ለምን እንዳላወቀ ትሆኛለሽ ሮማኒ። ምንድን ነው እሱ አሹ? አቤት ፍቅር፣ እዚህ ምን ትሰሪያለሽ? እዚህ እየመጣሽ ካሹ ጋር መሞላፈጥሽን ታያላልኩሽም? እሱማ ፍቅር ነግረሽኛል። ታዲያ ምንድን ነው እንደዚህ መሆን? አይመለከትሽም። ከማንም ጋር ማውራት፣ መቀመጥ፣ ምንም ነገር ማድረግ እችላለሁ። ኧረ በዚህ ልክ ነው አይጠገብሹ። ቆይ ማን ነው እንደዚህ የልብ ልብ የሰጠሽ? ትርፍ ንግግር አትናገሪ ፍቅር። ስራዬን ጠንቅቄ እየሰራው ነው። አንቺ ስላወራሽ ሌላ ምንም የሚፈጠር ነገር የለም። መልስ መመለሱንማ ታውቂበታለሽ። አሁን ሂጂ ግቢ። ወዴት? መኝታ ክፍሌ ግቢና አጸዳች። መጣሽ። ተመልሰሽ ለመምጣት እንዳታስቢ ተናገርኩ። እዚህ መቀመጥ የሚችለው አሹ ብቻ ነው። ያንቺ ስራ ኪችን እንጂ እዚህ አይደለም። እሺ? ቆይ በእኔና ባሹ እየቀናሽ ነው እንደ አንቺ ልጅ? ችግርሽ ምንድን ነው? ማ እኔንም በዚህ የማይረባ ባልሽ የምቀ ነው? ትሰሙኛላችሁ? እናንተ ሁለታችሁም እዚህ ቤት ባትኖሩ ኖሮ ዴቭም ማዳይን በረሳት ነበር። በእናንተ አስተዋጽኦ ነው እዛ ድረስ እኛን ትቶ ነው ሄደው። በይ አንቺን ደጋግሞ እንደዚህ ነው እንደዛ ነው ብሎ ማስረዳት በጣም ነው የሰለቸኝ። ይልቅ ከጠቀመሽ አንድ ምክር ልንገርሽ። አፍ ስላለሽ ብቻ ዝም ብለሽ አታውሪ። ትገመቻለሽ። ደግሞ አንቺ ስላወራሽ በእኔና ባሹ መካከል ምንም የሚፈጠር ለውጥ የለም። የኔ ጀግና ሴት እንደዚህ ነው ያስገባት። እስከመቼ እቺ ጋጦን እኔን ነው እንደዚህ ቀና ብላ የምትናገረኝ? አንቺ ስለ ሮማኔ ብቻ እንዳይሆን እንደዚህ ፊት ለፊት የምትናገር ይሁንሽ። በዚህ ድንጋይ በፈለጠ እጄ ፊትሽን ሁለት ቦታ ፈልጬው እዚህ ቲሸርትሽ ላይ እንዳለችው ሴትዮ መልክሽን ሳላደርገው ሂጅ ከዚህ። በቃ እቺ እዚህ መጎለት ሆኗል ስራው። ደግሞ እንዳታይ ካየችኝ አትፈተኝ። አጭ ወይኔ ባቡሬ፣ ምን እያደረግሽ ነው? ምን አደረግኩ? እርግጠኛ ነሽ ምንም እያደረግሽ አለ? ኧረ እኔ ምንም አላደረኩም። ምን ሳረጋየኝ? ዝም በይ አስመሳይ። የሆነ ነገርማ አስበሻል፣ ታስታውቂያለሽ። ኧረ ምንም አላሰብኩም ባቡሬ። ኧረ እየጠበቅሻት መሆኑ? የምሬን እኮ ነው። ካየችኝ ስለምትናደድ እስክትሄድ እየጠበቅኩ ነበር። በጣም ታስቢላት ይል እንዴ? ወረኛ ፈርተሻት ነው። ለነገሩ ከያዘችሽ ታንጠባጥብሻለች። አሁን ከዚህ ሂጂ አስመሳይ። እሺ ሄዳለሁ፣ ግን እኮ በዚህ ጋር ነበር መሄድ ያሰብኩት። እና ይኖን እጂ ላሳልፍሽ። መጀመሪያ አርፈሽ አትቀመጪም ነበር? ማን ክፋት ታስቢያለሽ? እኔ ክፉ አይደለሁም። ኧረ እና እኔ ነኝ ክፉ? አንዳንዴ እኮ ሰይጣን ራሱ የሚቀናብሽ ነው ይመስል። ቆይ እኔ ይሄን ያህል ምን አጠፋው? ነገሮች እኮ ናቸው እንደዚህ እንዲሆን ያደረጉት።
በቃ ማንም ይረዳኝ ሰው የለም ማለት ነው። ራስሽን ተመልከች እስቲ ቤዛ። አንቺ ራሱ እኮ ራስሽን መረዳት አትችይም። ለማንኛውም ሳታይሽ ብትቀነጥሽ ይሻልሻል። ይሄ ደግሞ ለምዶ ስልክ የማያነሳው? አትጨነቂ ለልዬ፣ አልተመቸው ሆኖ ይሆናል። ሄሎ፣ አቤት። አዎ ነኝ። መቼ? እሺ፣ በጣም ነው የማመሰግነው። እሺ። ምንድነው? አደይ አክስቴ ቤቱ ለቀቀች። የምርሽ ነው? አዎ አደይ የምሬ ነው። እንኳን ደስ አለሽ። ለአንቺ በጣም ደስ ብሎኛል። አዎ በጣም ደስ ይላል አደይ። ተመስገን፣ ሁሉም ነገር ተስተካክሏል። ግን ጓደኛዬ አሁን እንድታማክሪኝ እፈልጋለሁ። እሺ፣ ምን ልርዳሽ? አደይ እዚህ ቤት መኖር አልችልም። ስለዚህ ወደዛ ቤት መመለስ አለብኝ። ግን ደግሞ እዛ ቤት በጣም ብዙ ነገር አሳልፌያለሁ። እዛ መመለስ ከሆነ ስቄ ይበዛል። አክስቴ ያደረገችን እያንዳንዱን ነገር ነው ማስታወሰው። ወይ ለምን ከዚህ ቤት ትወጫለሽ? ቤቱን እኮ ኤላ ላንቺ ሰጥቶሽ ሄዷል አይደል? እሱማ አዎ። ግን ቆይ እሺ ምንድነው ማድረግ ያለብኝ? ያኛውን ቤት አካራዩና እዚህ ኖሪ። አይ ኤላ የሰጠኝ ቤት ውስጥ አልኖርም የምትይ ከሆነ ደግሞ ብሩን አስገቢለትና ቤቱን ገዛሹ ማለት ነው። ለሁሉም ነገር ቅርብ ስለሆነ ደግሞ ይሄ ይሻልሻል። ይሄን ቤት ኤላ ሙሉ በሙሉ በእኔ ስም ነው የገዛው። ስለዚህ አንቺ ለምን ከዚህ ቤት ትወጫለሽ? አላውቅም አደይ። ቤዛ ባለፍ መታ እንደዛ ከተናገረችኝ በኋላ በቃ አልቻልኩም። እሷን ሰምተሽ ነው እንዴ? ሲጀመር ቤዛ እንደዛ ያለችው በምን ምክንያት ሆነ ነው? እኔን ለማሸማቀቅ ያደረገችው ነገር ነው። ምን አንቺ ለማሸማቀቅ ብቻ ነው? የሆነ ያሰበችውማ ነገር አለ። አንቺ ከዚህ ቤት ስትወጪ የሆነ ነገር ታደርጋለች። እሷ ገንዘብ የሚያስገኛት ከሆነ ምንም ነገር ከማድረግ ወደ ኋላ አትልም። እሱማ አደይ ልክ ነሽ። ልጅቷ ፍላጎቷ ይሄ ብቻ ነው። በዚህ ልክ ለምን ክፉ እንደሆነች ሊገባኝ አልቻለም። እሷ ለመቀየር ፈቃደኛ ስላልሆነች ነው እንጂ እኮ ብዙ ጊዜ እድል ተሰጥቷታል። ስለዚህ በቃ ለሌላ የዚህን ቤት ገንዘብ ልመልስለትና እኔ እዚህ ቤት ውስጥ ልኑ። አዎ እሺ የሚልሽ ግን አይመስለኝም። ግን ጠይቂውና የሚሆነውን ማየት ነው። እሺ ጓደኛዬ፣ የማልቆጭበትን ነገር መወሰን እፈልጋለሁ። ፈጣሪ በማትጸጸችበት መንገድ ይምራሽ የኔ ቆንጆ። አሜን ጓደኛዬ። አረ እንደሚሆን ነገር አድርገ ኪንጎን እኮ ማግኘት አልቻልኩም። ወይ ለካ አልነገርኩሽም። ቤት አገኘሁት እኮ። አውቀ ምን አስወሽኝ ብትል ከማዘራው ጋር ቤት ነው። አትጨነቂ። ቆይ እንዴት ቤቱ ሂጅ አገኘሁት። ቆይ ደህና ነው? እኔ እዚህ ቁጭ ብዬ ስንት ነገር አሰብኩኝ። አቡ ደህና ነው። በቃ አትጨነቂ አንቺ። ቆይ የታባቱ እየዞረ ነው። እንደዚህ አትሁኝ አንቺ ልጅ። ወንድሜ ደግሞ እንዴት እንደምወደው እያወቅህ። ቢሆንም ቅምጥል አረጋጊው። ወንድ ልጅ እንደዚህ ስትሆኝለት አይወድም። ፍቅርሽን በልኩ አድርጊው። አረጋጊው። ምን ለውጥ አለው? ለውጥ አለው ቅምጥል። ላንቺ ምንም ሊሆን ይችላል፣ ግን እሱ ጋር የሚፈጥርበት ነገር አለ። ይኸውልህ ባርች፣ ልክ አይደለም። እሺ እኔ ለኪንጎ ግልጽ ልሆንለት ነው የምፈልገው። እሱማ ሁኚ፣ ማን ይከለክልሻል? ግን በልኩ አድርጊው። በዚህ ልክ መንሰፍሰፍ ጥሩ አይደለም። እሺ ቆይ ፍቅር ምን እየሰራሽ ነው ሮማ? ፍቅር መኝታ ቤቱን አስችሎኝ እያጸዳሁ። በቀን 10 ነው እንደሚጸዳው? አጽድተሽ ወይ እንደ ቅድም? ግን እንጃ እትዬ ፍቅር ስላዘዘችው። ይቺ ልጅ ምን ባደርጋት ነው የሚሻለው? ፍቅር ኧረ እትዬ ችግር የለውም እኔ አጸዳዋለሁ። ፍቅር ወይ ማይ ጠራሽ? ሮማ ምን እንድትሰራ ነው ያዘሻት? ስራ ፈታ ካሹ ጋር የሚያደርጋትን ሲያሳጣት ስራ ሰጠዋት። ሮማን ነይ ውጭ ረፍት አድርጊ። እንዴ ማይ በቃ ትሂድ። ከዚህ በኋላ መኝታ ክፍልሽን ራስሽ የምታጸጂው። ሮማን ሂጂ ረፍት አድርጊ። እሺ እትዬ አመሰግናለሁ። ሮማን ዝም ብለሽ ሂጂ ሮሚ። እሺ ምን ባደርግሽ ነው የሚሻለው? ጭራሽ ታግዣታለሽ ስል በማረፊያ ሰዓቷ ስራ ታዝዣታለሽ? ፍቅር ማፈሪያ ነሽ፣ የእውነት ማፈሪያ ነሽ። በጣም እኮ ጎድተውሃል። ምንድነው? ወጣትነት እኮ ከባድ ነው። በምን ተጋጭታችሁ ነው? እንትን ማለቴ አበድሪው ነው። አረ እንደዛ ነው ነገር? በዛ ነው የተጣላችሁት? እንደዛ ነው። ብድር በጣም መጥፎ ነው ልጄ። አበዳሪውም ተበዳሪውም ይጎዳዳል።
ግን አሁን አንተ በገዛ ገንዘብህ እንዲመደብደብህ ምን ይሉታል? በጣም ያሳዝናል። እንዴት ነህ? ደህና ነኝ። አትጨናነቂ። ምን ሆነ ነው? ቆይ ማን ነው እንደዚህ ያደረገ? እንደዚህ ሆነን ነው ባርች ምንም አልሆነም ያለኝ? ታዲያ ምን ሆንኩኝ? ደህና ነኝ እኮ። ምን ሆንኩ? ምን የተፈጠረ ነገር አለ? እባክህ ዜድ፣ እንደዚህ እስኪያረጉ ድረስ ቆመታ አለ እንዴ? አንተ ወንድ አይደለ? ዝም ብለህ ትደበደባለህ? አረ ሚስቴ፣ በጣም ብዙ ነበሩ እኮ። ስንት ናቸው? እኔ እንጃ። ከፊት 2 ከኋላ 2 ነበሩ። ቆይ ምን አባታቸው ፈልገው ነው? ታውቃቸዋለህ? አዎ፣ ባለፈው የነገርኩሽ ልጅ ነው ከዳይመንድ ጋር። የምን ብድር ነው? ተበድራቸዋል እንዴ? ማለቴ እኔ ያበደርኳቸው ሰዎች ብድር መልሶ ስላቸው ደበደቡኝ። ምን ያኔ እኮ ከዳይመንድ ጋር የሰራችሁ ሻሻ መስሎኝ። አዎ እነሱ ናቸው። ኧረ እኔ አልቻልኩም። እኔ ቆይ እንዴት እያደረጋት ነው? እየተሰጠሰኝ ነው። ቆይ መጣው። ውሃ በጨው ሙቅ አድርጌ ላምጣልህ። ሰውነትን እንዳይጓጉል ታደርግበታለህ። አንተም እንደሚያስቀባጥረው ስለምድር ነው የምታወራው እንዴ? ምን አስበሽ ነው? በማዞራ ፊት ሻሾ የሰራው ሰው ነው እንደዚህ አድርገን ብዬ ልናገር እንዴ? እና እኔ መች ተረዳው እንዴ ነበር? ላንቺም ላምጣልሽ ትጠጭ? አይ በቃኝ ማማ። ተይ ሻኪራ ይሻልሻል። ተይ ያበደ ነው ተይ። እንደው እናንተ የተባረካችሁ ልጆች እዚህ ላይ ባትወድቅ ልጄ እንደው ምን ይውጣኝ ነበር። እንደው ፍቅር የሆናችሁ ልጆች ተመስገን ተመስገን። ዴቭ ስለመጣ በጣም ደስ ብሎኛል። እንኳን መጣ። የአደይ እህት ነሽ? አዎ። እሺ ቶሊቲት ነው? ምን? ቆይ ነይ። ወዴት? ቴሌንም ቶይሌቱንም እኔ በደንብ አድርጌ እኔ ያሰሻል። ቀየውን ዘንግታው ነው እንዴ ልጄ? ከተማ ካልሄዳችሁ ቴሌ ጋር ይታገኛላችሁ። ወዴት ነው የሚሄዱት? መጸዳጃ ቤት ነው የሚሄዱት። ውይ ታዲያ እንደዛ ከሆነ ብርሃን አብረሽ አትሄጂም ነበር እንዴ? እሱ ፊት እንዳታፈር። ቤኪ እንዴት ነሽ? አለሁልህ። እንዴት ነህ? አለሁልሽ። ቆየሁብሻ? አዎ ስደውልልህ እኮ አታነሳም። አላየሁትም ነበር። ወዴት ይሽ? ማዘሯ ጋር እየሄድኩ ነው። አዎ እሷን በጣም አፍቃኛለች ያለች ነበር። በቃ እንሂድ። እሺ ቆይ ለብዙ ጊዜ ተራራቅን የመሰለኝ ነው። ያው ብዙ ጊዜ እኮ አንድ ቤት ስለቆየ ነው እንደዚህ የሚሰማ። እንደሞ ከናፈኩ እኮ መምጣት ትችላለህ እንዴ? አንቺ ለምን አትመጪም ታዲያ? እኔማ እኮ ደወልኩልህ። እና መደወል ብቻ ነው አንቺ ኃላፊነት? አዎ ነው። ከዛ በላይ ምን እንዳደርግ ጠብቀህ ነው? መቼም እንደ ድሮ ከቤት አትወጣም እያልኩ እንድቆጣጠር አይደለም አይደል? እንደዛማ ማን ዝም ይልሻል? ባይሆን ማዘሯ ትመጣልሻለች። እሷ ከመጣችማ በአንድ ድንጋይ 2 ወፍ እንደሚባለው ነው። ይሄን ያህል ሰው ከተጠማሽማ በቃ ቅምጥልም ትመጣልሻለች። ችግር የለውም። እንቤቴ እንደው ለሁላችንም ይበቃል። ቤኪ ወይ አክስቴ እኮ ቤቱን ለቀቀች። የምር? አዎ። መቼ? ዛሬ ነው ደውሎ የነገረኝ። እንኳን ደስ አለሽ ልቀርጅ። ይገባሻል። አመሰግናለሁ ቤኪ። ልቤ መጨነቁ እንዳይነግራት ሰጋ። ወራትም አለፈ ክረምትና በጋ። የልቤ መጨነቅ ፍቅሬ መሽገባት። ትስቃለች እሷ ልጅነት ይዟት። የልቤ መጨነቅ እሷ መሽገባት። ትስቃለች እሷ። ማነው? ማፍቀር ማይቻልበት ግቢ። ወይ ጉዴ! በቃ ምንም ብሎ ሀሳቡን አይቀይርም ማለት ነው። እሺ አሁን እወድሻለሁ ብለኝ ምንድን ነው የምለው? ወይ ዘንድሮ ሀያሽ እንዴት ነህ? እሺ አንቺ ጉድ እንዲሁም ጉዶች ጉዳ ጉድ። ወይት ነው እማዬ ጋ እማዬ ጋ እንደው የታመመች እናትሽን ትተሽ እዚህ መተሽ እማዬ ጋ ስትይ ትንሽ አታፍሪም? አቤት 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 ክፉ ልማድ። ሲጀመር አንተ ምን ያገባል? አይመለከትም። እሺ እሱማ ምን አግብቶኝ እንዲሁ ነገሩን ነው እንጂ ያልኩት። እባክህ አታድክመኝ። አሁን ልለፍ፣ ዞር በልልኝ። በይ ቤዛ
ዝም ብሎ ወደዚህ ቤት ሰተት ብሎ መግባት የለም። ሲጀመር አንተ በር ሲንኳኳ መክፈት እንጂ ሌላ ምንም አይገባም። እሺ ኧረ መናናቅ ለካ በዚህ ልክ ተናንቀናል። ያው ይሄ ፊትሽን ከዚህ አካባቢ አርቂልኝ። አሹ አዎ ልክ ነህ፣ ግን አባዬ ከሰማ ጥሩ ምላሽ አይኖረውም። ስለዚህ ሁሉንም ነገር በሚስጥር አድርገው። አይ እማዬ ከተቀበለች በቂ ነው። እሱማ እንዴት አይከፋኝም፣ ምንም ቢሆን እኮ አባቴ ነው። እሺ ግን አንተ ብቻ ነው አትጋፈጥ፣ እማዬ ሁሉንም ታስተካክላለች። እሺ አደራ። እሺ ኧረ እኔ ደህና ነኝ። እሱማ ናፍቀኛል፣ ግን ምን ይደረጋል። አዎ ለትንሽ ቀን ነው ዴቭ። ለኔ ብለህ እዛ ድረስ ስለለፋ በጣም ይቅርታ። እሱማ ለሁለታችንም ነው፣ ግን ብቻ እኔ ልፋ እኔ ምንም ያላገዝኩ ያለ እየተሰማኝ ነው። እንዳንተ የሚረዳኝ ሰው ስላገኘው ደስተኛ ነኝ፣ ፈጣሪ ይመስገን። እሺ ታዲያ እኔ ምን ልበል? እሺ አታስጨንቀኛ። እኔ እሺ ይሄን ሁሉ መንገድ ተጉዘን መተን ነው እዚህ መጸዳጃ ቤት የምንጠቀመው። ይኸው ባህላዊ ቶይሌታችን የቱ እያየሽው የግድ የወንድና የሴት ብለን መለጠፍ አለብን ማለት ነው እንዴ? ምን እያደረክ ነው? ጫካ ውስጥ ደግሞ የታለ ቤቱ? አይ ሻኪራይ አንቺ እኮ ምስኪን እኮ ነሽ። ብቻ ግን እንደ ቤትሽ መቀመጫ ምናምን ወንበር ምናምን እየተጠበቅሽ እንዳይሆን። በእናትህ ዳይመንድ እንዳትቀልድ፣ በጣም ሽንቴን ወጥሮኛል። በቃሽ ካልሽ በቃ ነይ ወደ ሴቶቹ እንግባ። እኔ እኮ ሴቶቹ እኔን ካዩ እንዳይንጫጩብኝ ብዬ ነው። በቃ ወደሽ እዚህ ጋር ደቅ በይ። አልገባኝም። ቆይ ምንድነው ያልገባሽ? እዚህ ጋር ነው የምጸዳዳው? ሻኪራዬ ከመቼ ሆኖ አንቺ ፋሪያውን ሹ እንዴ? የለም ያልሽ አራዳ ልጅ አልነበርሽ እንዴ? ከመቼ ጀምሮ ነው ደግሞ ገጠር ውስጥ ሽንት ቤት ያለ? እና ታዲያማ ይኸው እዚህ ጋር ተጸዳጅ። አሁን ላለቅስ ነው? እሺ አልስቅም። አሁን ትወስደኛለህ አትወስደኝም? ዳይመንድ አላመንሽኝም ማለት ነው? ለነገሩ ቤት በኩል ያንቺ ኑሮና የዚህ የገጠሩ ኑሮ ሰማይና ምድር ነው። ቤት በኩል ይገናኛል። እኔና ዳይመንድ ኧረ ሻኪራ ኳስ በመሬት አትኮሳተሪ። በቃሽ እኔ እንደውም እዞርልሻለሁ። አልገባኝም። ኦኬ አይኔንም እጨፍንልሻለሁ። ኡፍ ዳይመንድ ገባኝ። አንዳንድ ሃርሞኒካ ነገር የሆነ ሙሉ ባንድ ነገር ድምፅ አለው ማለት ነው። ጆሮንም ለያዘው። ኡፍ ዳይመንድ ዝም ብለህ ትቀልዳለህ። እንዳትከተለኝ እሺ? አረ ሻኪራዬ ታዲያ ምን ችግር አለው? እኔ እያለሁ ብቻችሁን አትሄዱ ወይ? ካልሆነ እኔ እየሄድኩኝ የሚሰራው ነገር በሙሉ እሰራላችኋለሁ። ደግሞ ይሄ ቤት ይጣባችኋል። ዴቭ ግን እዚህ መሆን ትችላለህ። አይ እኔ ከዳይመንድ ጋር ሆናለሁ። ባይሆን ሩታ ከእናንተ ጋር ትሆን። እሺ እንደፈለጋችሁ ልጆቼ። እኔ እናንተ ምቾትና ደስታ ነው የምፈልገው። ዴቭ ግን እዚህ እንዴት ልትመጣ ቻልክ? ማዘር የማማክሮት ጉዳይ አለ። የምን ጉዳይ? ቆይ ምንድነው ከዛ ከከተማ ድረስ የሚያስመጣ ነገር? እህቴ ደህና አይደለችም እንዴ? አይ ብርሃን፣ አደይና እኔ ምን ነው ተጣላችሁ እንዴ? ጥሩ ወንድሟ እንደነበርክ ነግራኝ ነበር። አዎ አንተ እህቴ ልታስቀይማት እንደማትችል አውቃለሁ። ግን ምን ተፈጥሮ ነው? አይ የሚያሳስብ ነገር አይደለም። ያው ዛሬ መምጣት አይደል? ትንሽ ረፍት አድርግና ሌላ ቀን እናወራለን። መልካም ነገር ከሆነ ጥሩ ነው ልጄ፣ እናወራለን። ብርሃን ትሸኛለሽ? እሺ ዴቪዬና። አረ ብርሃን ተረጋጊ። ምን ነካሽ? ፊንጃሉን ሳታነሺ ምንድነው መንቀሽቀሽ? እማዬ በኋላም እኮ ይሄ ነው ስራው። እና ቢሆንስ? ታይ ብያለሁ አንቺ ልጅ። እኔ ሰሞኑ ሁኔታሽ አላማረኝም። አትንቀሽቀሽ። ዴቭ እና ተነሳ እንውጣ። ቤት ከመሄዳችን በፊት ትንሽ ወክ እናድርግ። እሺ ግን ዛሬ እንዲታየክ ትንሽ ልንከባከብሽ ብዬ እኮ። አረ እና መንከባከብ እንደዚህ? እኔ እንጃ። ታዲያ እንዴት ነው? እኔ እኮ ሴት ልጅን ተንከባክቤ አላውቅም። እስቲ አስተምሪ። ምንም መንከባከብ አይጠበቅብህም፣ አታስብ። ምን ችግር አለው ብታስተምሪ? በዛውም አንዳንድ ነገሮችን እረዳለሁ። ለምሳሌ ምን? ለምሳሌ ወደፊት ሚስቴ እንዴት መንከባከብ እንዳለብኝ ነው። ሚስቴ? ቆይ ማናት እሷ? ለምንድን ነው የማትነግረኝ?
ምን ነው? እኔ እንጃ። ምን ነው መናገር ነበረብኝ እንዴ? በቅርብ እኮ ነው ያወቅኳት። ማናት? አይ ተያት ትቆይ። አይን የበዛበት ነገር ጥሩ አይደለም። ለኔ መደበቅ ጀመርክ ማለት ነው? አዎ። እሺ ቆንጆ ናት በጣም። ታዲያ መልክ ብቻ እንዳትመስልሽ፣ በጣም አስተዋይ፣ አዋቂ፣ የዋህም ነች። ይሄን ሁሉ ያደላት ሴት? አዎ። እሺ ቆይ ማናት? እንዴት ነው ላስታውቅሽ? አይ ማለቴ አይን የበዛበት ነገር ምናምን ስትላል ነበር። ስለዚህ አለ ፍቃድ ላውቃት አልፈልግም። ተው በቃ። ታውቂያታለሽ እኮ። እኔ ማውቃት ሴት? ቢኪ ምን ፈለግሽ? ብቻ ሊዱ እንዳትተው። ጥሩ ገማች ነሽ። አወኳት። ግምትሽ አሪፍ ነው፣ ግን እዛው አካባቢ ነች። እየቀለድክ ነው? መቼስ ፍቅር አይደለችም ያፈቀርካት። አይ ለሊ አትሳቅ። እየቀለድኩ እኮ አይደለም። ማናት ንገረኝ። አትልፊ በቃ። ማንነቷን አልነግርሽም። አረ አዎ፣ ተስፋ ቆራጭ። እንደዛው ከሆነ ስለሷ እኔ ፊት ምንም አይነት ነገር እንዳታወራሽ መስማት አልፈልግም። እና ታዲያ ምን አናደደሽ? ቆይ ለሊ ስማማ ኪንጎ፣ ወይ ቆይ ለምን እዚህ አብረን አትኖርም? ለምን ወደዛ ቤት ትመለሳለህ? እንዴ ከምትል ወንድ እኮ ነው። እዚህ ቤት ካንቺ ጋር እዚህ እንድኖር ፈልግ እና ምን ችግር አለው? ምን አለበት? አይ አልፈልግም። እኔ ማንም ሰው ላይ ጥገኛ ሆኜ መኖር አልፈልግም። ኪንጎ ደግሞ ምን እኔ ባዳ አይደለም። ሲጀመር ባሌ ነህ። ሲቀጥል ደግሞ እዚህ ቤት ነው የምንኖረው። አይ እንደዛ አይሆንም። እኔ አንቺን አግብቼ እዚህ ቤት አንኖርም። የራሳችን ቤት ይኖራል። ቆይ ይሄ ባዳ ቤት ነው እንዴ? አውቃለሁ ያንቺ ነው። ነገር ግን ወንድ ነኝ። ካንቺ ጋር እንዴት ነው እዚህ ቤት መኖር የምችል? ብቻ አንተም እንደ ወንዶቹ ቤት ተከራይተህ ልታኖረኝ ባልሆነ። ምን ማለት ነው? ቆይ እኔ ወንድ አይደለሁም? ለምንድን ነው አንቺ በዚህ ልክ ምትነቂ? አረ ኪንጎ ተረጋጋን። እንደዛ አይደለም። አይ በቃሽ ከመጠል ሁሌ እየሰማሁሽ ነው። አንቺ እንደዚህ ነው የምታስብ? አረ አረጋጋው በእናትህ። ቆይ እሺ አሁን እኔ ምን ተናገርኩኝ? በቃ ተይው። ድሮ ምን ጥፋተኛ እዚህ ቤት እየመጣሁ አልወጣም። እና ወዴት ነው? ቤት አለ። ወደ ቤት ሄሎ። ቆይ እሺ ትንሽ ጠብቀኝ። እነሱ ደግሞ ቆይ አላበዙትም እንዴ? እሺ እኔስ በየደቂቃው ኬት አመጣለሁ? ይሄ ደግሞ ማለት ነው። አውቃለሁ እኮ ወንድሜ ተጨንቀህ እንደሆነ፣ ግን ትንሽ ጊዜ ስጠኝ እሺ። ይሻለኛል። ተረከም። አሹ በሩን ክፈትልኝ። አሹ እማዬ እማዬ ተረከመ። እማዬ እማዬ ኪንጎ ለሊ እንዴት ነሽ? ስማት እኔ ሰላም አትለኝም? ቅድም ስለተገናኘን ብዬ ነው። እሺ ወዴት? ወደ ቤት ነው። ቆይ ይሄ ልጅ ምን ሆኖ ነው? ቅምጥል የለችም እንዴ? እኔ እንጃ አለት እባክሽ። ያ ጓደኛው እስኪመጣ ድረስ ምንም ሰላማችን አይሰጠንም። ባርች እሺ አንቺ ሙድሽ እንደሱ ኪንጎን አይታችሁታል? አሁን በዚህ ጋር ሄደ። ምን ነው ቅምጥል ችግር አለ እንዴ? ስሚ ፍቅር ግን እንደዚህ ከሆነ ቢቀር ነው የሚሻለው። አትፍረድ ቤኪ፣ አንተ ላይም እንደዚህ መሆኑ አይቀርም። እንዴት ማለትማ ያው ከአዲሷ ሚስት ጋር ጸብ ውስጥ መግባት አይቀርም። ሚስቴንማ አላስከፋትም። ጮክ ብላ እንኳን እንዳትናገረኝ አድርጌ ነው የምንከባከባት። ኧረ አዎ። ምን ነው ቀናሽ እንዴ? ምን ያስቀናኛል? አስተያየትሽ ምን ነው ወደፊት ሚስቱን ባረጋኝ ነው የሚመስለው አይደለ? አልቀረበም። ሻኪራ ይሄ ምንድነው? ቆይ እንዴ ወዴት ነው የምትገሰግሽው? አትከተለኝ ዳይመንድ። በማይቀልድ ነገር ለምንድን ነው የምትቀልደው? አረ ሻኪራዬ እኔ አልቀለድኩም። እንዴ የቱ ጋር ነው ደግሞ የቀለድኩት? ኡፍ ውሸታም። እሺ እንዳትከተለኝ ከዚህ በኋላ። እንዴ ዳይመንድ እንዴ አብያችን የራሳችን የግላችን ብራዘር እንዴ ነሽ? ደህና ነህ? ምን እሺ እኔ ያልናፍቄያለሁ። እንዴ ተበቃረኩ በደንብ ያፈክ። ይቅርታ ወንድም፣ እዚህ አካባቢ የቱ ጋር ቶሊት እንዳለ ልትነግረኝ ትችላለህ? ማናት እሷ? ሺ ኢዝ ማይ ዋይፍ ማለቴ ሚስቴ ነች። ኧረ እባክህ ማለት ምን ልሸመጥጪ ነው? እዚህ ድረስ መተሽማ አሸመጥጪ። አይገርምሽም? አንተ የምሬን እኮ ነው። ማናት? እንዴት ነሽ? በእናትህ ቆንጅዬ ነች። አዎ ቆንጅዬ ናት። ግን የምሬን ነው ሚስት ናት? ምንድነው አላምንህም ነው እንዴ? ነገርኩህ አይደል? እንዴ አታምነኝ? እንኳን ደህና መጣህ በእናትህ። ኧረ እንዴ እኔ ያልናፍቄያለሁ እንዴ? ትቀልዳለህ? አይ ዳይመንድ። እሺ ነው አሁን በፍጥነት እንሂድ በቃ።
ቆይ ጉዳያችንን ከምን አደረሱት? ባክተታው እንዲል ከሆነ ዳይመንድ ምንም የተቀየረ ነገር የለም። ደግሞ ሰውዬው ሰሞኑን እዚህ አልነበሩም። ለማንኛውም እንሂድ። ዴቭ ስለመጣህ በጣም ደስ ብሎኛል። ይህን ያህል ማለቴ የኔ መምጣት እንደዚህ ያስገርምሻል ብዬ አላሰብኩም ነው። አይግረም ዴቭ፣ አንተ እኮ ሁሉም ሰው የሚወድክ መልከ መልካም ሰው ነህ። አመሰግናለሁ ብርሃን። ደግሞ እዛ እያለሁ ካስታወስክ በጣም ነበር የምትንከባከበኝ። አንቺም ጥሩ ልጅ ነሽ። ለነገሩ የአደይ እህት ነሽ። አዎ እህቴ ብዙ ጊዜ ፊት ስትነሳ ካይቻለሁ። እኔም ደግሞ እንደዛ በማድረጓ በጣም አዝኜባት ነበር። አዎ ተመስገን። ያኔ ያ ሁሉ ነገር ባይሆን ኖሮ ዛሬ ላይ እንደዚህ አይሆንም ነበር። ዴቭ አንተ በጣም ጥሩ ሰው ነህ። ልክ አንተ እንደምታከብራት እሷን ብታከብር በጣም ጥሩ ነበር። ደስተኛ ስለሆንሽ ደስ ብሎኛል። አዎ ተመስገን። ፈጣሪ ካለለት ሰው አይቀርም የሚባለው ነገር ዛሬ ገብቶኛል። ደስ ስላለሽ ደስ ብሎኛል። የማን ነው ደግሞ የከተማ ጩልል? አንቺ አንቺ አቃጣሪ! ለማየ ሄደሽ አቃጥረሽ ሰራሽልኝ አይደል? አረ ፍቅር፣ እኔ እንደዛ አላደረኩም። አጋጣሚ እኮ ሲመጡ ጊዜ አይታውኝ ነው። ዝም በይ አታስመስይ። አሁን ሂጂ ውጭ። ወዴት ነው የምወጣው? ማን ነው ደግሞ እንደዚህ በሩን የሚደበድበው? እንዴ አሹ፣ ሮማኒ እዚህ ምን ትሰራለህ? አሹ በር እየተንኳኳ እኮ ነው። ምን ሆነሃል? አሹ ምን ሆነሃል? አሹ ምን እያደረክ ነው? አሹ ቆይ ምን እያደረክ ነው ያለው? ሮማን አሹ